መጅሊስ ምንድን ነው የሚሰራው? መጅሊስ የህግ ክፍል አለው። ስለዚህ የህግ ክፍል እስካለው ድረስ እኛ የሚጠበቅብን የተቀጠፈውን ሐዲስ ላይ ማብራራት መስጠት፣ የተዋሸበትን ኦስታዝ እንደ የተናገረውን ነገር አውጥቶ እውነታውን ማሳየት፣ ከዛ ውጭ ያለውን ጉዳይ ደግሞ በህግ አግባብ መጠየቅ ነው ያለብን። ኦኬ። ለምሳሌ ይሄ ግለሰብ እኔና ልክ እናንተ እንደምትሰሩት የቅበተ ህግ ላይ ያለ እንትን የቅበተ ክርስትና ላይ ያለ ሰው ሆኖ ቢሆን ኖሮ እዚሁ አስገብተህ ትጠራውና ራቁቱን ታስቀረዋለህ። ይሄ ሰው አይደለም። ይሄ ሰው ፖለቲካሊ ሞቲቬትድ የሆነ ግለሰብ ነው፣ ግለሰባዊ ማንነቱ ማለት ነው። ሶ ግለሰባዊ ማንነቱ ፖለቲካሊ ሞቲቬትድ የሆነ ሰው ስለሆነ እዛች አገር ውስጥ ሌሎች ሰዎች እንደሚጠየቁት እሱ እንዲጠየቅ ማድረግ አለበት። ኦርቶዶክስ ተዋህዶ ክርስትና ተቋሙ ማናቸውም ነገሮች በእምነቱ ላይ ድንበር ታለፈ ብሎ ሲሄድ በህግ አግባብ እንደሚጠይቀው መጅሊስን መጠየቅ አለበት። መጅሊስ አካባቢ ያሉ ሰዎችም ያን ነገር ማድረግ አለባቸው። ያን እያደረጉ አይደለም ነው። መጅሊስ አካባቢ እየተደፎነፎኑ ያሉ ሰዎች እኔ እናንተ ከመጅሊስ ርቀን ያለን ሰዎች በሐሳብ በመረጃና በማስረጃ እንደምንሞግተው እነሱም የሚያደርጉበት ምክንያት ምንድን ነው? እነሱ በህግ አግባብ መሄድ የለባቸውም ወይ ነው? ፌስቡክ ላይ እኮ እንትን ነው እያደረጉት ያሉት። ይሄ ስታተስ ኮ ቢልድ ማድረጊያ ማለት ነው። ለምን ያንም አይሰሩት? እኔ እናንተ እሺው እኔ እናንተ የምናሳየው ምንድነው? ኮምፓራቲቭሊ እናሳያለን። አንደኛ የተቀጠፈበትን የቁርአን አንቀጽ ግልጽ ማብራሪያ ሰበበ ኑዙሉን አውጥተን ኮንቴክስቱን አውጥተን እናስረዳለን፣ ተቀበሉም አልተቀበሉም። ሁለተኛ ተመሳሳይ አገለጻዎች በመጽሐፍ ቅዱስ ውስጥ እንዳሉ እናሳያለን። ከዛ በኋላ ከገባቸው ገባቸው፣ ምንም ማድረግ አንችልም። መሬት ላይ ያሉ ሰዎች ግን መሬት ላይ እዛው ኢትዮጵያ ውስጥ ተቀምጦት እንደዚህ አይነት ነገር የሚያደርግን ሰው በህግ አግባብ ለምን የማይከሱት ነው? ለምንድን ነው እነሱም አብረው እኛ ጋር? በነገራችን ላይ እንደውም ኮምፓራቲቭ ዳዋውን እያበላሹ ያሉት መጅሊስ አካባቢ ላይ የሚሽለጠለጡ ሰዎች እነሱ በሚሰሩት በእነሱ መሽለጥለጥ ሌሎች ሰዎች እስልምናን ታርጌት እያደረጉ ያሉበትን ሁኔታ ስለሚያውቁ እኛ ጋር እየተለጠፉ ያሉ ሰዎችንም ስላየው ነው። እና እነሱንም ማራቅ አለብን ከኛ አጠገብ። በስነ ስርዓት የማይሰሩ ከሆነ እኛ የሚጠበቅብን ከዕቅበተ እስልምና ጋር ተያይዞ መልስ መስጠት ያለብን ነገር ነው መስጠት ያለብን። የህግ ጉዳዩን እነሱ ናቸው መያዝ ያለባቸው፣ መጅሊስና በመጅሊስ አካባቢ ያሉ ሰዎች። እነሱ ያን እያደረጉ አይደለም። እነሱ እንደ ተራ ወንበዴ አክት እያደረጉ ነው። ራሱ ፌስቡክ ገብተህ ይኸው ምንድነው መስጊድ ውስጥ ሽጉጥ ይዞ ሲሰግድ የሚታይ ሰው አይደለም እንዴ? አሁን መልሶ ተመሳሳይ ነገር እያደረገ መስጊድ ውስጥ ከመቼ ጀምሮ ነው ሽጉጥ ይዘህ የምትሰግደው? አላህ ቤት ውስጥ ገብተህ ሽጉጥ ይዘህ የምትሰግድ ምን ስለሆንክ ነው አንተ? እነዚያ ሰዎች አይደሉም አሁን መልሰው ሰጣ ገባ ውስጥ ፖለቲካል እንትን እያደረጉት ያሉት? እነሱንም መናገር አለብን ነው እኛ እያልኩ ያለሁት። እኛ በዚህ ወገን ስለሆንን እንደዚህ ነገራቶች እኔ በበኩሌ እነዚህ አይገቡኝም። አሁን ህግ ምናምን የሚባለው አሁን የሚያሰር አካል አለ ወይ? እንደዛ በህግ የሚጠይቅበት ሁኔታ ካለ በጣም አሪፍ ነው። ግን እንደዚህ አይነት አካል ያለ አይመስለኝም። እኔ አላየሁም። አለ የመጅሊሱ የህግ ክፍል አለ ስሚዞ፣ እኔ አላየሁም እስከዛሬ። ለምሳሌ መስጊድ ቢፈርስብህ አማኞች ያለ ህግ አግባብ የሆነ ነገር ቢደረጉ መጅሊሱ አንዱ ስራው ያ ነው። የኢትዮጵያ ሙስሊሞችን አፌር ነው አይደለም ወክሎ የተቋቋመው። ማናቸውም ኢኮኖሚያዊ፣ ማህበራዊ፣ ሪሊጂየስ አፌሮችን መጅሊስ ይመለከተዋል፣ መላው የኢትዮጵያ ሙስሊሞችን። ስለዚህ በዛ ጉዳይ ላይ የሚሄዱት እነሱ ናቸው ማለት ነው። ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታደርገው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ኦርቶዶክሶች ተገደሉ የሚሉት እኮ ለምን መሰለህ? የህግ ማዕቀፍ ስላላቸው ያን የመጠየቅ መብት አላቸው፣ ግዴታም አለባቸው። ሴም ቲንግ መጅሊስም ደግሞ ሙስሊሞች በየትኛውም የሀገሪቱ ክፍል ሲጠቁ፣ እምነታቸው ሲጠቃ፣ አማኞቹ ሲጠቁ የመጀመሪያውን ሪስፖንድ ማድረግ ያለበት መጅሊስ ነው። ያለውን ሃይራርኪ ተጠቅሞ ከመንግስት ጋር መነጋገር አለበት። እሰ ብሪጅ አይደለም መጅሊስ ማለት በመንግስትና በምዕመኖች መካከል ብሪጅ ነው። ያንን ማድረግ አለበት ነው። ከዛ ውጪ ግን አማኞች ደግሞ ምንድነው የሚያደርጉት? አማኞች እምነታቸውን ዲፋ ማድረግ አለባቸው። በምን? በእውቀት፣ በስሜት አይደለም፣ በእውቀት። ይሄንን ነው እያልን ያለ ነው። ለምሳሌ አንተ መጽሐፍ ቅዱስ ገልጸህ ከመጽሐፍ ቅዱስ ጥቅስ እየገለጽክ ያንን ነገር ለማብራራት ስትሄድ በእውቀት ነው አይደለ? በስሜት አይደለም።
በስሜት የሚሄዱ ሰዎች አሉ ነው። በስሜት ስትሄድ ደግሞ ድንበር ታልፋለህ። ኢንጀስቲስ በአንተም ላይ በሰዎች ላይም እንዲሆን አይፈቀድም አይደለ? ጀስቲስን ነው ፍትህን ነው ማስፈን ያለብን። በራሳችን ላይ ፍትሃዊ መሆን አለብን፣ በሰዎች ላይም ፍትሃዊ መሆን አለብን አይደለ? ያንን ማስፈን አለብን። we are muslim after all። ያንን ግን እያየን አይደለም ነው። እንደዚህ በስሜት የሚሄዱ ሰዎች ይኖራሉ። ልክ ነው። ይሳቅ አህለን ወሰህለን። ሰላም አለይኩም። እንዴት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው አለ አልሐምዱሊላህ። ስሚዝ እንትን የገባበትም ርዕስ በኋላ ወይ ትቀጥለዋለህ። ስልኬም 1% ነው። አሁን በተወራው ላይ ግን እኔ እንደ ህግ የሚካሄደው ነገር ወይ ደግሞ እንትን የሸሪዓ ፍርድ ቤት ወይ ደግሞ መጅሊስ በራሱ የሚሄድበት አካሄድ ካለ እነዚህ የህግ ክፍሎች የሚባሉ ሰዎች ካለ ምን ቀርብ ወይ ደግሞ እነዚህ ሰዎች የሚታወቁ ከሆነ እነሱም በአካል ቀርቦ በስልክም ከሆነ በስልክም አናግሮ ያንን ለምንድን ነው የማታረጉት የሚለውን መጠየቅ የተሻለ ነው። አሁን እዚች ጋር ወደ ውስጥ ትኩረት ከማድረግ ይልቅ በእንደዚህ አይነት ሰዓት ላይ ውጫዊ ትኩረት ያስፈልጋል ብዬ ነው የማስበው። ሌሎች አንተ ጋር ወይ መጅሊሱም ላይ አንተም ጋር እየተኮሰ ባለበት ሰዓት አንተም ዞር ብለህ ወደ ውስጥ ከመተኮሱ ይልቅ እነሱ ጋር ቀርቦ መጠየቅ፣ ለምንድን ነው ማትከሱት፣ ለምንድን ነው የህግ ክፍሉ ዝም ያለ የሚለውን እነሱም በአካል ማናገር የሚቻልበት መንገድ የሚታወቁ ሰዎች ናቸው ብዬ አስባለሁ። እና ያንም ቢደረግ አንደኛ። ሁለተኛ ነገር እዚች ጋር ምላሹ ከውስጥም ከውጭም ማለት ከቁርአን ከሀዲስም ይመለሳል። ግን እነዚህ ሰዎች ስሚዝም እንዳለው ቁርአንና ሀዲስ የሚመልሳቸው ሰዎች አይደሉም። ቁርአኑ እንዲህ አይደለም ምናምን ብለህ ብትደክም ብትል ምንም ማንም ይሰማ የለም። ሊሰማ የሚችለው አንተ ጋር አለ ይሄ ነገር። በነገራችን ላይ ብዙ ሰው የሚሳሳተው መጽሐፍ ቅዱስ ላይ ወይ ደግሞ የሆነ ቦታ ላይ ይሄ መጽሐፍ ቅዱስ እኮ እንደዚህ ይላል እና እንዲህ ይሄ ልክ አይደለም ስንላቸው ወይ ደግሞ እናንተ ጋር ማለን ስንል የሆነ ከቁርአንና ሀዲስን ማስረጃ ካለመጠቀም አንጻር የሚታየው ነገር አለ። በነገራችን ላይ ቁርአንና ሀዲስ ላይ ራሱ ካያችሁ ቁርአን ላይ አላህ Subhanahu Wa Ta'ala በሎጂክ ያናግራቸዋል እኮ አይደል? ከሃዲያንም በተለይ ስለሞት በሚናገርበት ሰዓት የሚናገረው ንግግሩ በቃ ሞት አለ መነሳት አለ በቃ ብሎ አይደለም። በምሳሌ እያደረገ እዛው ከሚያዩት አንጻር ምላሽ የሚሰጥበት ሁኔታ አለ እና ያሉትን ነገራቶች እነሱ ጋርም እንዳለ ይሄ ነገር አዲስ እንዳልሆነ ወይ ደግሞ ከነሱ ጋር በባሰ ሁኔታ እኛ ጋር ከሚጠቅሱት በባሰ ሁኔታ እንዳለ ማሳየቱ ይሄ እንደውም ቁርአንና ሀዲስም አካሄድ ነው ብዬ አምናለሁ። ስለዚህ በዚህ መልኩ ምላሽ መሰጠቱ ቁርአንና ሀዲስን ችላ ከማለት አንጻር መታየቱ ትክክል ነው ብዬ አላስብም። ሁለቱንም ያስገነዘቡ አብሮ ማስኬድ የሚቻል ነገር ስለሆነ ማለት ነው። ስለዚህ የህግ ክፍሉም ሂዶም በአካልም ወይ ደግሞ በስልክ የሚቻል ከሆነ ምናልባት ከሀገር ውስጥም ከሆነ በስልክ ማናገር። ሌላው ደግሞ እዚህ ያለን ሰዎች የምንችለው ከውጭ የሚተኮሱትን ነገራቶች እኛ በአቅማችን የእኛን ኃላፊነትና መወጣት ነው። እኛ ምንድነው ኃላፊነታችን ከተባለ ለእነዚህ ነገራቶች ምላሽ በመስጠት እነሱን ዝም ማስባል፣ እንዲሁም ደግሞ አጀንዳ መቀበል ብቻ ሳይሆን አጀንዳ መስጠት። አንተ ቁርአን ላይ ላተነሳው ነገር ሁሌ ቁርአን እያነሳ ብትመለስ ራስ አጀንዳ ተቀባይ ብቻ ሆንክ ማለት ነው። ስለዚህ አጀንዳ መስጠት ያስፈልጋል። እነሱም ወደ ውስጥ እንዲያዩ ወደ ራሳቸው እንዲመለከቱ ማድረግ ያስፈልጋል ማለት ነው። ስለዚህ በዚህ መልኩ ነው መኬድ ያለበት እንጂ አንዱን ብቻ ትኩረት አድርጎ ሌላውን መጣል አስፈላጊ አይመስለኝም። ወላሂ አለ ይሄን ለማለት ነው። ቀጥሉ። አፉ በሉኝ በመሀል ካስረዘምኩባችሁ ማለት ነው። ግን አሁን ኢሳቅ ከአንተ ንግግር ላይ የምወስደው ይሄ ትክክል ያልሆነ አካሄድን ትክክል አይደለም ብሎ መናገር ወደ ውስጥ መተኮስ አይደለም። ኦኬ፣ በሐቅ ላይ ነው ዩኒቲ የሚኖረው። በሐቅ ላይ ነው የምንሰባሰበው እንጂ በማስመሰል በመዋሸት አይደለም። ይሄን ሪያሊቲውን መዋጥ አለብን ሁላችንም ማለት ነው። መጅሊስ መስራት ያለበትን ነገር መስራት አለበት ብሎ መናገር መጅሊስ ላይ መተኮስ አይደለም። አንተ የምታደርገው ቁርአን ላይ ሲቀጥፉ ቁርአንን ታብራራለህ፣ መጽሐፍ ቅዱሳዊ የሆኑ ቨርሶችን ጠቅሰህ
በእናንተ እምነት ውስጥም ተመሳሳይ ኮንቴክስቶች አሉ ብለህ ታሳያለህ። ይሄ ከምን ጋር ነው የሚያያዘው? ከኢንተርፌስ ዲያሎግ ነው። ይሄ በኢንተርፌስ ዲያሎግ ውስጥ በሙቃረና ውስጥ ለሚፈጠሩ ጉዳዮች ነው። ያኛው ጉዳይ የተፈጠረው ፒውርሊ ፖለቲካል ሴንቲመንት አለው ወይም ደግሞ ወንጀልን ፈልገው ወይም ደግሞ ህዝብና ህዝብን ለማጣላት የፈለጉ ሰዎች መሆናቸው ግልጽ ነው። ግለሰቡ ማለት ነው። እሱ ብቻ አንድ ሰው ብቻ አይደለም። ትልቅ የፖለቲካ ተቋማት ሚዲያ ያላቸው ሰዎችም ተጠቅመውታል ጉዳዩን። ያንን በተመለከተ ደግሞ መጅሊስ ነው ያን ሪስፖንድ ማድረግ ያለበት። መጅሊስ ውስጥ ያሉ ሰዎች እኔ እናንተ የምንሰራውን ነገር መጥተው መስራት የለባቸውም። ያን ነው እያልን ያለ ነው። ከዛ ባሻገር ማሜ እንትን አፎን በማልጓና ያናገርካቸው ሰዎች አሉ በዚህ ክፍል ያሉትን? ለምን አናግራለሁ? እኔ የምኖረው እኮ አሜሪካ ነው። ምን እየተካሄደ እንዳለ ማወቅ አንችልም አይደል? ምንም የሚጽፉትን ነገር እያየን ነው። መጽሐፍ ማቆም ልንላቸው አንችልም። ይጽፋሉ፣ ግን ደግሞ እየሄዱ ያለበት መንገድ አለ ወይስ የለውም የሚለውን ባላወቅንበት ሁኔታ እንዴት ብለን ነው እያደረጉ አይደለም ብለን 100% እርግጠኛ ምን ተሰራ እስካሁን? እሺ ንገረኝ። የዛሬውን ተውና ከዚህ በፊት የተደረጉ ነገሮች ምን አለ? አሁን ይሄ ሌላ ነው አይደለም? ከዛሬ በፊት የተደረጉ ያየኸው ነገር አለ? እሱ ነው እያልኩ ያለው እኮ። ስለዚህ ያ በሌለበት ውስጥ አሁን ይኸውልህ ዲዝናት የኔና ያንተ ፐርሰናል ጉዳይ አይደለም። ይሄ እያን ያለ ነው። መጅሊስ የኢትዮጵያ ሙስሊሞች ላይ የሚቃጣ ማንኛውንም ነገር መሰረተ ቢስ የሆኑ ክሶች ነገሮችን ሪስፖንድ የማድረግ የመከላከል ከመንግስት ጋር የመነጋገር ኃላፊነት አለበት ነው እያልን ያለ ነው። እኛ ያን እያደረጉ አይደለም። ስለዚህ ያንን ያድርጉ ነው እያልን ያለ ነው። ከዛ ውጭ ግን እንደዚህ አይነት ነገሮች ሲፈጠሩ እኛ ሐቅ ላይ ሆነን መነጋገራችን መጅሊስን አታክ ማድረግ አድርጎ የሚፈጥሩ ሰዎች አሉ። ይሄ ስንፍና ነው ብዬ የማስበው ስንፍና ነው። ሪያሊቲውን መጋፈጥ ነው ያለብን። ሪያሊቲውን ደግሞ የምንጋፈጠው ሐቅ ላይ ስላለን ነው፣ ለሐቅ ስለቆምን ነው እንጂ መጅሊስን ለማድፈው እኔ መጅሊስን ሽሩሩላ አይደለም እዚህ ጋር የተቀመጥኩት። እኔ መልእክተኛው ሰለላሁ ዐለይሂ ወሰለም ተሰደቡ፣ ሙስሊሞች ተገደሉ። ከዚህ በፊት ስንት ነገር ነው የተደረገው? ምንም ነገር አልተደረገም በህግ በኩል ማለት ነው። ምንም። አሁንም ደግሞ ያንን ነገር ስለሚያውቁ የሆነ ነገርን ብዥታ ይፈጥራሉ። ከዛ በኋላ ሲባልንባቸው ይቅርታ ይላሉ። አንተ ግን የሆነ ነገር ስትፈጥር ይቅርታ ነው የምትባለው። ሰሞኑን የታሰረ ልጅ የለም ሙስሊም ከዳዋ ቦታ ላይ ኢሳቅ፣ ሰሞኑን አንድ ሙስሊም ወንድማችን ከዳዋ ቦታ ላይ ወስዶ አስረውት ነበር አይደል? 4 ቀን ነው 5 ቀን አስረው ፈተውታል አይደል? አዎ እሱን እኮ ሰምቻለሁ። አሁን ጥያቄው አሁን በተነሳው ጉዳይ ላይ መጅሊስ ምንም አላረገም ወይ አድርጓል ልንልበት የምንችልበት መንገድ የለም። ምክንያቱም እንችላለን። ዌብ ፔጁን አይተኸዋል? የመጅሊስ እንትን አለው አይደል? ዌብሳይት አለው አይደለም? ማህበራዊ ሚዲያ ላይ ምን አይተሃል? እስኪ እዛ ላይ በዚህ ጉዳይ ላይ እኛ ይሄን ግለሰብ ለተናገረው ንግግር በህግ አግባብ እንጠይቃለን፣ ሙስሊሙ ማህበረሰብ በዚህ ጉዳይ ላይ ይረጋጋ ብለው የጻፉት ነገር አለ አይተሃል? እሱን አላየሁም። ስለዚህ በቃ ካላየህ አላየሁም ብለህ ማጣራት ነው አይደለም። ዌብ ፔጁን እንትን ማጣራት እችላለሁ፣ ግን ደግሞ እኔ እያልክ ያለሁት ሀታ እያደረጉም ካልሆነ ማድረግ የሚጠበቅብን ለምንድን ነው ይሄን እያደረጋችሁ የሌላችሁት የሚለውን ቀጥታ በአካል እነሱም ማለት ለምን እኛ እንጠይቃቸዋለን? ኃላፊነታቸው ምንድን ነው? ኃላፊነትና የኛም እኮ ኃላፊነትና አለ። የዘነጉት ነገር እኛ ኃላፊነታችን የተወጣን ነው አይደለም? አንተ በኮምፓራቲቭ በሙቃረናው ውስጥ ነው ያለው፣ በኮምፓራቲቭ መልስ እየሰጠህ ነው አይደለ? እነሱ ግን ካንተ በፊት እኮ ያውቃሉ እኮ ምን መስራት እንዳለባቸው። አዋቂ ስለሆነ አይደል እንዴ ቦታ ላይ የተቀመጡት? ገባኝ። ያን ነገር እንትን ካላረጉት ሲሳሳቱ ተሳስታቸዋል እና ስህተት እያየን ነው፣ በዚህ መልኩ እየተራመዳቸው አይደለም ብለን እርማት መስጠት አንችልም የለብንም። ስለ ስህተት አይደለም እኮ አሁን እያወራን ያለ ነው። ካልጠየቁ ስህተት አይደለም ብሮ። ይሄ ሎጂካል አርጊውመንት አትጠቀም። እኔ ሎጂካል አርጊውመንት በጣም አይመቸኝም። ሐቅ ላይ ቤዙነት እንትን በል መሐመድ። ተመሳሳይ ነው ሀሳባችሁ እኮ አሁን ያወራችሁት ሀሳብ አሁን ላይ ያላችሁት አሁን ተመሳሳይ ነው። የሆነ እንትን ተመሳሳይ እንዴት ነው ያልኩት? መሐመድም እያለ ያለው ምንድን ነው መስራት አለባቸው ነው። በቃ መስራት አለባቸው እነርሱ ነገርናቸውም አልነገርናቸውም መስራት አለባቸው። ይስሐቅ ደግሞ አው ነገርናቸውም ቢሆን መስራት አለባቸው። ግን አሁን እኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንደምን ናችሁ? ደህና ናችሁ?
ሀሳብ እንስጥ። መርሐባ እንትን ስልክ 1% ነው በመሀል ከወጣው እንትን በእሺ ቀጥል ሀሳብ። አሁን መሐመድ እየተናገረ ያለው ነገር ትክክለኛ ነገር ነው። እነሱ እዛ ቦታ ላይ የተመረጡ ሰዎች ናቸው። ይህን ነገር ስራቸው እስከሆነ ድረስ ከኛ እንዲህ ነው ሳይሆን እኛ ነን ከነሱ ያን ነገር ተቀብለን እንዲህ ያደረጉ የምንለው እንጂ ከኛ ሀሳብ እየወሰዱ ሙስሊሙ ምን ያለ ምን እየተባለ አይደለም የሚሰጠው። ግን እንደሱ ሳይሆን ምንድነው ይሄን ነገር ያላደረጉበት ምን ችግር አለባቸው ብሎ ይቅርታ ያለባቸውን ነገሮች በዛ ነገር ላይ ልንወያይ እንችላለን። ይሄን ነገር ያልሰጡት ለምሳሌ አሁን ምርጫ ነው፣ ሽግግር ላይ ነው ያሉት። በምርጫው ዙሪያ ላይ የተፈጠሩት ችግሮች አሉ፣ ብዙ ችግሮች አሉ። እኛ ብዙ እንግዲህ ላናቅ እንችላለን፣ ብዙዎቻችን የምናቅም አለን። ከዛ አንፃር ምንድነው ተግዳሮት ያለባቸው ወደዚህ ነገር ዌብሳይታቸው ላይ ያልጻፉበት በጽሁፍ ደረጃም በተለያዩ ነገሮችም ወጥተው ባላቸው ነገር መግለጫ ያልሰጡበት ምክንያት ምንድነው? የበፊቱ መጅሊሶች የነበሩት ስልጣን ተረክከብ አድርገዋል ወይ? ውስጥ በምርጫ ዙሪያ የነበሩ ችግሮች አሉ። እነሱን በነዛ ምክንያት ኡዙር ልንሰጣቸው እንችላለን እንጂ መሐመድ የሚለው ነገር ትክክለኛ ነገር ነው። ስራቸው ተመርጠዋል እየነገረህ ነው። ቆይሳቅ አንተ በምትችለው ነገር መልስ እንደምትሰጠው ሁላ እነሱም በተቀመጡበት ነገር ላይ ያንን ግዴታ መልስ መስጠት አለባቸው። ግን ለዛ ነገር ያልሰጣቸው ችግራቸው ምንድነው ብለን ያንን ነገር መነጋገር እንችላለን። እንደዛ ነው መሆን ያለበት ይመስለኛል። ያ ለምሳሌ ኢሳ እንጀራ ኢትዮጵያን ኢስላሚክ አፌርስ ሱፕሪም ካውንስሉ ዌብ ፔጅ አለው። እዛ ላይ ገብቼ ያለውን ላሳያችሁ እችላለሁ። ከ20 ደቂቃ በፊት ፖስት ያደረጉት የጠቅላይ ምክር ቤቱ ሐጅና ኡምራ ዘርፍ ተጠሪ ዶክተር ሙሐመድ ሷሊህ ከሳዑዲ አረቢያ ሐጅና ኡምራ ሚኒስትር ዶክተር ተውፊቅ ቢን ፈውዛን አልረቢአ ጋር ተወያዩ የሚል ፖስት አድርገዋል። ኦኬ 4 ሰዓት በፊት የጠቅላይ ምክር ቤቱ ፕሬዚዳንት በኢትዮጵያ የኢራቅ ሪፐብሊክ ኤምባሲ የዲፕሎማሲ ተወካይን በጽህፈት ቤታቸው ተቀብለው አነጋገሩ የሚል ዜና ፖስት አድርገዋል። ከ16 ሰዓት በፊት በዶክተር መሐመድ ሷሊህ የተመራው ልዑክ በ5ኛው ዓለም አቀፍ ዓመታዊ የሐጅ ኮንፈረንስ ብላ ብለው ፖስት አድርገዋል። ከ22 ሰዓት በፊት የሐዘን መግለጫ የፕሮፌሰር ላጲሶ ጌዴሌቦን የሐዘን መግለጫ ፖስት አድርገዋል። ከአንድ ቀን በፊት ከአንድ ቀን በፊትም ፖስት አድርገዋል። የፕሮፌሰር ላጲሶ ጌዴሌቦን ሞት በተመለከተ ከ22 ሰዓት በፊትም ፖስት አድርገዋል። እንደገና ከአንድ ቀን በፊት አሁንም የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከሳውዲ አረቢያ ሐጅ ሚኒስቴር ጋር ተወያየ የሚል ፖስት አድርገዋል። ከ3 ቀን በፊት ለኢትዮጵያ የመጀመሪያ የሆነው አህጉር አቀፍ የሐዲስ ሒፍዝ ውድድር ማጣሪያ ተካሄደ የሚል ፖስት አድርገዋል። አሁንም ከ3 ቀን በፊት በሞሮኮ ምናምን። በዚህ 3 ቀን ውስጥ ስንት ነገር ነው በሙስሊሙ ላይ የተፈጠረው? ማን ነው ያንን የሚከታተለው? ምንስ እንበልና ሁሉም ስሜታዊ ሆነው ያልታሰበ አደጋ ቢፈጠር ኖሮ ማን ነው ሪስፖንሲቢሊቲ የሚወስደው? ማን ነው ሪስፖንሲቢሊቲ የሚወስደው? ከመጅሊስ ውጭ ግለሰቦች እኮ አይደሉም። የመጅሊስን ስራ ግለሰቦች እኮ ሊሰሩ አይገባም። ታውቃለህ አይደል? ከዛ ይልቅ ግን በመጅሊስ ዙሪያ የተኮለኮሉ ሰዎች የራሳቸው ፔጅ ውስጥ ጉዳዩን ምንድነው ያደረጉ ያሉት? የሆነ እንትን የላግጣ ነገር አድርገውታል። ቁም ነገሩን ምን አድርገውታል? ቁም ነገር እንዳይኖረው አድርገውታል። የግለሰቡን እንትን ፎቶግራፍ ፎቶሾፕ አድርገው ምናምን በግ ምናምን እንዴ ብዙ ሰዎችን ዲሲቭ አድርገዋል። ራሱ እኮ ሚስሊድ አድርገዋል። መሆን የነበረበት እዚህ ጋር ያሉ እቅበተ እስልምና ላይ ያሉ ወንድሞች ጀዛከላሁ ኸይረል ጀዛ እየሰሩ ነው ያሉት ከቁርአን ከሐዲስ አልፎም ደግሞ ከራሳቸው ስክሪፕቸር እያወጡ እያሳዩዋቸው ነው። መጅሊስ ግን መስራት ያለበትን ስራ መስራት አለበት ነው። መጅሊስ በሙስሊሞች መካከል ያሉ ሌሎች ነገሮች ሊኖሩ ይችላሉ። ኢስላም ላይና ጥቅል ሙስሊሞች ላይ የተፈጠረውን ነገር ግን ቅድሚያ ፕራዮሪታይዝ ማድረግ አለበት። ፕራዮሪታይዝ ማድረግ አለበት ነው እያልን ነው። እዚህ ጋር ቢያንስ አንድ ሴንተንስ ቢያስቀምጡ በዚህ ሰሞኑን በተፈጠረው ጉዳይ ላይ በተመለከተ እየሄድንበት ያለ አካሄድ አለ፣ ተረጋግታችሁ ጠብቁን ማለት እኮ ይቻላል አይደል? አዎ። ግን በዚህ ጉዳይ ላይ እኮ እንደ ተቋም ችግር አለበት እኮ አይደል? ከዚህ በፊት በነበሩበትም ችግሮች እኮ በእንዲህ አይነት ላይ ፈጣን እርምጃ ወይንም በእንዲህ አይነት ነገር ላይ ሲያደርግ እንደ ተቋም ከመጀመሪያውም ጀምሮ ይሄንን ነገር ችግሩ አልቀረፈም እኮ።
መጅሊስ የሚባለው ተቋም በእንደዚህ አይነት ወሳኝ በሆኑ ሙስሊሙ ማህበረሰቡን በጥቃት በሚደርስበት በንግግርም ሆነ በተግባርም ምንም እስከዛሬ የወሰደው ነገር የለም። እንደ ድርጅት ይሄን ነገር የሚያርምበት ነገር እንዴት መሄድ አለበት የሚለውን ነገር መነጋገሩ የተሻለ ይመስለኛል። ምንም ነገር ስራ ሰርቶ ስለማያውቅ ማለት ነው። አሁን እኮ ከዚህ በፊት የሆነ ነገር ሰርቶ ቢሆን ኖሮ አሁን ይሄን ነገር እንዴት ዝም አለው እንላለን። ምን ሰርቶ ያውቃል በዚህ ጉዳይ ላይ? ምንም ነገር የሰራው ነገር እኔ እስካሁን ድረስ አላየሁም። በአንድ ጊዜ እንደው በምንድነው አንዋር መስጊድ በተደረጉት ምንድነው መስጊዶች የኦሮሚያ ክልል ላይ ፈረሰ በሚባለው ከዛ ውጭ እንደው እንደዚህ ጎላ ያሉ ነገሮች ከተፈጠሩ አንድ ቀንም ሲሰራ አይተናናቀውም እና በተወሰነ በእፎይ ጉዳይም የተወሰነ ነገር ካደረገ በስተቀር ሌላ ነገር የለም እና እንደ ተቋም በእንደዚህ አይነት ወሳኝ ነገሩ በሆኑ ነገሮች ላይ ፈጣን መልስ በመስጠት ወይንም ወደ ክስ በመቅረብ ምን የሚለው ነገር ምንም ነገር የሚሰራቸው ነገር ስለሌለ እንደው እንደ ሙሉ ችግሩ ቢነገርና ብንወያይበት የተሻለ ነው ብዬ ነው የማስበው። ምንም ሰርቶ ስለማያውቅ ማለት ነው። የግል ዋናው ነገር ምንድነው? የሙስሊሞች እንደጠቅልል የሙስሊሞች አፌር ግለሰቦች እጅ ላይ እየወደቀ ነው። ያ መሆን የለበትም ነው። ተቋም ያለን በተቋም የሚመለሱ ነገሮች ስላሉ ነው። ተቋሙ ደግሞ መስራት ያለበትን ነገር መስራት አለበት ነው እኔ እያልኩ ያለሁት። ያንን ብናይ እስከዛሬ ዲፋ ስናደርግ ነበር አለ ከመጅሊስ ላይ ራሱ ተነስቶ የሆኑ ሰዎች የሆነ ሲናገሩ እኮ እኛ ነን ዲፋ የምናደርገው ፊት ለፊት ሁል ጊዜ እንትን ማድረግ የለብህም። ሁል ጊዜ ታሽሞነሙናለህ እንዴ? እየሰራ እንኳ ተሳሳተ ቢባል ኦኬ፣ ሳይሰሩ ለምን የምናሽሞነሙናቸው እንበልና በተፈጠረው ጉዳይ ሙስሊሞች ቢገደሉስ፣ ክርስቲያኖች ቢሞቱስ፣ የእርስ በርስ ግጭት ቢፈጠርስ ምንድን ነው የሚፈጠረው? የታሰበው እኮ እንደዛ ነበር ታውቃለህ። ክርስቲያኖች ተዘጋጁ፣ ሙስሊሞች ሊያርዷችሁ ነው የተባለው። አንተ ከተማ ውስጥ ምናልባት ችግሩ ላይፈጠር ይችላል። ገጠር ላይ ግን ምን ሊፈጠር ይችላል? የባሰ ችግሮች ሊፈጠሩ ይችሉ ነበር። ሀገሪቱ ያለችበት ተጨባጭ ደግሞ ይታወቃል። ሰላምና ጸጥታ ያልተረጋጋበት ሀገር ነው ያለን። ለእንደዚህ አይነት ሲቹዌሽኖች መጅሊስ ነው ቅድሚያ ሪስፖንድ ማድረግ ያለበት። ኢቨን ራሱ ከምዕመኖች በፊት ቅድሚያ ነገሮችን አጣርቶ ማረጋጋት ያለበት መጅሊስ የሚባለው አካል ነው። ብዙ ነገሮችን እኮ አይተናል እኮ ብዙ ነገሮች ሶሻል ሚዲያ ላይ እኮ በግለሰቦች እጅ ብዙ ነገሮች ተደርገዋል። ሀታ ዊዝን ሙስሊም ራሱ ሙስሊም የሆኑ አካላቶች ኡስታዝ ሱልጣን ኸድርን አታክ የሚያደርግ ነገር አልጻፉም? ጽፈዋል እኮ። ለምሳሌ እነ አብይ ጣሰው የሚባል ግለሰብ ሁለት መጅሊስ የሚል አጀንዳ ይዞ ሰሞኑን ሲያራግብ የነበረ ግለሰብ የጻፈው ነገር ቀጥታ ምንድን ነው የሚያደርገው? ኡስታዝ ሱልጣን ኸድርን ወሃብያ ብሎ ፈርጆ ወሃብያዎች እንደዚህ ናቸው የሚል ነገር ነው የጻፈው። ይሄ ሁሉ የተፈጠረው ለምንድን ነው? መጅሊሱ ሪስፖንድ ማድረግ ያለበትን ነገር ቀድሞ ሪስፖንድ ማድረግ አለበት። እኔና እስሚዞ፣ እኔና እንጀራ፣ እኔና አብዱ መርካቶ ከመናገራችን በፊት ምንም ነገር ይፈጠር ቅድሚያ መስጠት ያለበት መጅሊሱ እሱ ነው ሪስፖንድ ማድረግ ያለበት። የተቀመጠው አንዱ ፐርፐዙ ያ ነው። ሙስሊሞች ላይ እንደ ጥቅል ከደቡብ እስከ ምዕራብ እስከ ሰሜን ከምስራቅ እስከ ምዕራብ የሚፈጠሩ ነገሮችን የማጣራትና ህጋዊ ማዕቀፍን ተከትሎ መፍትሄ የመፈለግ ኃላፊነት አለበት። ሀገራችን ሴኩላር ነች። በሸሪዓ የምትተዳደር ሀገር አይደለም ያለን። አሁን ትልቅ ነጥብ አንስተሃል መሐመድ። እና ምን መሰለህ አሁን አነስተኛና ጥቃቅን ድርጅቶች አሉ እንደምታውቃቸው፣ ይሄ እነ ሰምሃር ምናምን መጅሊሱን የመገዳደር ባህሪ፣ እንደውም መጅሊሱ ወርዶ እነሱን የማባበል እነሱን ጋር ትከሻ የመለካካት ነገር ይታያሉ። እና እንደው ጥርስ አውጥቶ እነሱን ራሱ አሁን ቅድም ያነሳው ሰውዬ አለ እዛ ድርጅት ውስጥ ነው ያለው እና የፈለጉትን ነገር ወጥተው ይናገራሉ። እንደ ድርጅት ነው ከመጅሊሱ ጋር እኩል የሆነ ፕሮግራም ያዘጋጃሉ። ከመጅሊሱ እውቅና ውጭ ያዘጋጃሉ። የፈለጉትን ነገር ያደርጋሉ። እና መጅሊሱ ራሱ እነዚህን ድርጅቶች ወይ ህግ እንትና ፈቃዳቸውን የመቀማትም ሆነ የተለያየ ነገርም እነዚህን ሰዎች ወደ ህግ የሚቀርቡበትን ነገር እያደረገም አይደለም። እንዳውም ወጥተው መጅሊሱን የማስፈራራትም ነገር ይታያል። ቀስቀስ አንተ
እኔ እኔ ግን የምለው መሐመድ ጥያቄ የምጠይቅህ ምንድን ነው መሰለህ፣ መጅሊሱ ለእንደዚህ አይነት አንድ ተራ ሰው በጣም ኤዲት ላይ በጣም ሰነፍ የሆነ ሰው ኤዲት ያደረጋቸው ነገር ነው። አሁን ኡስታዝ ሱልጣን ላይ የተደረገው ማለት ነው። በጣም ኤዲት ላይ በጣም ሰነፍ የሆነ ኤዲት አደራረግ ራሱ መስራት የማይችል ምናምን ሰው ነው ያደረገው ኤዲት ራሱ ማለት ነው። እና እንደዚህ አይነት ተራ ሰው ላደረጋቸው ነገራቶች እንደዚህ አይነት መጅሊስ መግለጫ ምናምን መስጠት አለበት? ይሄ ከሆነ ወደፊትስ እንደዚህ አይነት ነገራቶች ጥቃቅን ነገራቶች እየፈጠሩ መጅሊሱን ማስጮህ ነገር አይኖርም ወይ? እኔ እንደዚያ ይመስለኛል። እኛንን እዚህ ጋር ልንሰጥ ምንችለው መጽሐፍ ቅዱስን ኮምፔር እያደረግን ወይ ሊሆን ይችላል ለእንደዚህ አይነት ሰዎች ማለት ነው። ምክንያቱም የግድ ኮምፓራቲቭ ውስጥ ያለ ሰው አይደለም ጥያቄ የሚጠይቀው። እስከዛሬ እኔ አሁን አይተህ ከሆነ መልስ እየመለስኩ ማየው ማለት ነው ከሆነ መንገድ ላይ እየሄደ ምናምን ሙስሊሞች ግን ምናምን ብሎ ጥያቄ ይጠይቃል። ኮምፓራቲቭ ውስጥ የለም። ግን መጽሐፍ ቅዱስንም ቁርአንንም ማጣቅሰን ያን መልስ እንሰጠዋለን ማለት ነው። ግን መጅሊሱ አሁን ለእንደዚህ አይነት ተራ ጉዳይ እየተነሳ እንትን የሚል ከሆነ ልክ እንደ አሁኑ እንደ ኦርቶዶክስ ሲኖዶስ የተናቀ አይሆንም። ባለፈው እኔ ፖለቲካ ውስጥ የለውበትም፣ ግን የኢትዮጵያ ጠቅላይ ሚኒስቴር ልነግርህ ነው። የኢትዮጵያ ጠቅላይ ሚኒስቴር ለሲኖዶሱ ምንድን ያለው? ስንት መግለጫ ተሰጠን ያለው? ስንት ይኸው እንዳለ ይኸው መግለጫ ሰጥታችኋል፣ ግን ምንም አላመጣችሁም ነገር ብሎ የመናቅ ውስጥ ነበር የገባው። እና እንደውም አሁን መጅሊሱ መግለጫ ሲሰጥ አሁንም ይህን ቆጥሮ ይሆናል ማለት ጠቅላይ ሚኒስትሩ ሲኖዶሱ ናቀው ማለት ሲኖዶሱ የተናቀ ነው ማለት አይደለም። ጠቅላይ ሚኒስትሩ ሁሉንም ይንቃል። ኦኬ ሂዝ ፖለቲካል ስቴት ማን ነው? እሱ ለራሱ አጀንዳ እየተጠቀመ ያለው። እነዚህ ግን የኦርቶዶክስ እምነትን ጉዳይ የሚመለከታቸው ሲኖዶሶች መጮኋቸው የእምነት ግዴታቸውን ተወጥተዋል ነው እኛ የምናየው። ከዛ ፐርስፔክቲቭ የምናየው መጅሊሱ ላለመናቅ ፈርቶ ከሆነ ያን የሚያደርገው ያ ድክመት ነው ብዬ የማስበው። ከዚህ በላይ ከባድ ነገር አለ እንዴ? መገዳደልን እኮ ነው እንትን ያደረገው እኮ ልጅየው። አንድ ሰው ብቻ እኮ አይደለም፣ ስንት ሚዲያዎች እኮ ተቀባብሎታል። ታውቃለህ አይደለ? ከሀገር ውስጥ እስከ ውጭ ያሉ ሚዲያዎች ተቀባብሎታል። የታሰበው ከባድ ነገር ነበረ። ኢትዮጵያ ውስጥ ሆነ እንጂ ማህበረሰባዊ መሰናሰል ስላለ ነው እንጂ እኮ በጣም የማህበረሰብ ልዩነት ያለበት ኤሪያ ላይ ቢሆን፣ ለምሳሌ አሁን እንደና ናይጄሪያ አካባቢ ሰሜንና ደቡብ ናይጄሪያ ተብሎ ተከፋፍሏል። ሰሜኑ ፒውርሊ ሙስሊም ነው፣ ደቡቡ ደግሞ ክርስቲያን ነው። ሂስቶሪክሊ በቀላሉ የሆነች ነገር እንደዚህ አይነት ነገሮች ሲፈጠሩ ኃይለኛ እንትን ነው የሚደረገው፣ ኃይለኛ ግድያ ጭፍጭፍ ነው የሚገባው በትንሽ ነገር ማለት ነው። እነዚህ ሰዎች የተናገሩት ንግግር እኮ ትልቅ መጨፋጨፍን እኮ የሚፈጥር ነገር ነው። አስብ፣ ገጠር ላይ ያለው ማህበረሰብ ምን ያህል ኢሞሽናል እንደሚሆን ለእምነቱ። መስጂድ ውስጥ ሙስሊሞች ክርስቲያኖችን ጨፍጭፉ ብለዋል፣ ተዘጋጁ ብሎ ነው አይደለም ግለሰቡ እንትን የሰራው ፕሮፓጋንዳ የሰራው። ከዚህ በላይ ከባድ ነገር አለ እንዴ? ለመጅሊስ የሚያስጨንቀው ከዚህ በላይ ከባድ ነገር አለ? የአቂዳ ወይም የመንሃጅ ጉዳይ ከሆነ እኮ ፈሩዱሁ ኢለላሂ ወረሱሊሂ ነው አይደለም? ወደ አላህና ወደ መልእክተኛው ተመለሱ ነው የተባለው። በቁርአንና በሐዲስ ቁጭ ብለህ በሰከነ ትነጋገራለህ። ይሄ ግን አመፅን ነው እየጠራ ያለው ይሄ ግለሰብ። እሱ ብቻ አይደለም፣ ብዙ ሰዎች ናቸው የተቀባበሉት፣ ትልልቅ ሚዲያ ያላቸው። እኛ ፎከስ ያደረግነው አንድ ግለሰብ ላይ ነው። መጅሊስ ግን ማድረግ ያለበት እንደ ጥቅል ይሄ ግለሰብ ከጀርባው ማን አለ የሚለውን ነገር ኢንቨስቲጌት መደረግ አለበት ብሎ መጠየቅ አለበት ነው እንጂ ብድግ ብሎ ይቅርታ ሲፈልገው አኪዩዝ ማድረግ ሲፈልገው ይቅርታ ማለት። ይሄ ደግሞ የሆነው መጅሊስ ስለተኛ ነው። መጅሊስ ዝም ስላለ፣ መጅሊስ ዝም ማለቱን የሚቆጥሩት ምንድነው? መጅሊስ የመንግስት ደጋፊ ነው የሚል ስም ነው የተሰጠን ያለው። እኛ መጅሊስ የሙስሊሞችን አጀንዳ የሚያስፈጽም እንጂ የመንግስት ደጋፊም ተቃዋሚ መሆን አይጠበቅበትም። በመሰረቱ ሲኖዶስ የህዝበ ክርስቲያኑን ጉዳይ ፋሲሊቴት የማድረግ ጉዳይ እንጂ የመንግስት ደጋፊና ተቃዋሚ ተብሎ መፈረጅ የለበትም ሲጀመርም ማለት ነው። አሁን ትልቁ የኛ ሀገር ትልቁ ችግር ምንድነው? መጅሊስ ውስጥ ያሉ አካላቶች፣ ሲኖዶስ ውስጥ ያሉ አካላቶች ራሳቸው ተነካክተዋል። የመንግስት አሽቃባጮች ናቸው እንዴ? የመጅሊሱ ፕሬዚዳንት የአብይ አህመድን ግንባር የሳም አይደለም እንዴ? ምን አገናኘው? ሪያሊቲውን እናውራ ከተባለ እኮ ብዙ ነገሮች እኮ አሉ። እንደው እዛ ውስጥ ገብተን መፈትፈት የለብንም።
አሁን የተፈጠረውን ጉዳይ ግን መጅሊስ ምርጫውን አካሂዶ ተቋማዊ ስራ ጀምሯል። ተቋማዊ ስራ ከመጀመሩ በፊት ኦኬ። አሁን ግን ተቋማዊ ስራ ስለጀመረ እንዲህ አይነት ነገሮችን ባለው አደረጃጀት ምን ማድረግ አለበት? ሪስፖንድ ማድረግ አለበት። እየሄደ ያለውን ራሱ ፕሮሰስ ማሳወቅ አለበት። ለህዝበ ሙስሊሙ። ለምን ህዝበ ሙስሊሙ በመንፈሳዊ ቀናኢነት ሌላ አይነት ስሜታዊነት ውስጥ እንዳይገባና ችግሮች እንዳይፈጠሩ ማለት ነው። ያንን ግን እያደረገ አይደለም። ያንን በስነ ስርዓት መነጋገር አለብን። ይሄንን መነጋገር መጅሊስን መቃወም የሚመስላቸው ሰዎች የኸዋኒ አታውቁንም ማለት ነው። ምን ስንሰራ እንደኖረን በምን ነገር ላይ ስማችን ሲጠለሽ እንደነበር አታውቁም ማለት ነው። አንዳንድ ሰው መጥቶ ምናምን መጅሊስ ላይ የሆነች ፍቃድ ምናምን ሂዶ እንትን ስለሚያደርግ መጅሊስን መናገር ፍቃዱን የሚነጠቅ የሚመስለው ሰው አለ። የራስ ጉዳይ ነው፣ አይመለከተኝም። የምትሰራው ከመጅሊስ ጋር የምትሰራው ስራ ካለ የራስ ጉዳይ ነው። እኔ የሚመለከተኝ እንደ ጥቅል የሙስሊሞች ጉዳይ ነው የሚመለከተኝ። የግለሰቦች ጉዳይ አይመለከተኝም። የሙስሊሞች ጉዳይ ነው የሚመለከተኝ እንደ ጥቅል ማለት ነው። አሁን ሁሉም እየተሽለጠለጠ ያየ ነው ምንድነው? ከፊሉ የሐጅና ዑምራ ቢዝነስ ስላለው መጅሊሱን መናገር የሐጅና ዑምራ ቢዝነሱ የሚቋረጥበት የሚመስለው አለ። ከፊሉ የሆነ ነገር ስላለው እዛ ሂዶ የሚያያቸውን ሰዎች መተቸት ነውር የሚመስለው አለ። ላላላላ ይሄ አግባብ አይደለም። ሐቂቃው ላይ ተርኪዝ አድርገን ማውራት ካለብን ማውራት አለብን። መጅሊስ የመላው ኢትዮጵያኖቹ ሙስሊሞች ነው፣ ያለ አቂዳ ልዩነት፣ ያለ መንሃጅ ልዩነት፣ ያለ ምናምን እንደዚህ አይነት የሌጋል ችግሮች ሲፈጠሩ በሙስሊሞች መካከል ያሉ ጉዳዮች ግን በራሳቸው መንገድ ነው የሚፈቱት። እኛ ኮመንት የምናደርግበት ጉዳይ አይደለም። በሙስሊሞች መካከል ያለ ከሙስሊሞች ቅጥር ግቢ የሆኑ ሰዎች መጥተው ሙስሊሞች ላይ አደጋ ሲጋርጡ ግን የመጀመሪያ ሬስፖንደንት መሆን ያለበት መጅሊስ ራሱ ነው። የመጀመሪያ ግለሰቦች አይደሉም። ግለሰቦች ሊያጠፉ ይችላሉ፣ ስሜት ውስጥ ሊገቡ ይችላሉ ግለሰቦች። ይሄን ነው እያልን ያለ ነው። ስለዚህ በዛ ጉዳይ ነው። ይሄንን ነገር ስናወራ ደግሞ ሰዎች የሆነ ካፊሮች ሪከርድ አድርገው ፖለቲካ ይሰሩበታል። እንዲህ እናንተ ካፊሮችን ነው የምትፈሩት? አላህን ነው እኮ መፍራት ያለብን እኛ። ካፊሮችን ፈርተን አይደለም እዚህ ምድር ላይ የምንኖረው፣ አላህ ሱብሓነሁ ወተዓላ ነው። የምንናገረው ነገር ሐቅ ከሌለው ማስተካከል ነው። ሀያት እጭ ምትዩ ሂጂና ባልሽን ወይም ደግሞ ወንድምሽን እጭ በይ። ደዩስ እንደዚህ አይነት ደንቆሮች ናቸው ሙስሊሙን እያስተቹት ያሉት። ስድ እጭ ማለት ስዳደግነት ነው። መጀመሪያ ራሳችሁን ሁኑ። ይሄ በቲፎዞ የምንከተለው እምነት የለንም። ሐቅ ላይ ቤዝ ሆነን ነው ሐቅን ነው ተርኪዝ አድርገን እምነታችንን ዲፋ ማድረግ ያለብን ከእምነታችን ላይ። ቲፎዞ የሚባል ነገር እኔ አይመቸኝም። አይ ከመሰረት አንድ የሆነ ነገር ለተነገረው ነገር ከቁርአን ወይም ከሐዲስ አምጥተህ ሞግት ቢባል የማይሞግት ሰው እንትን ማድረግ ይፈልጋሉ። በቃ ይሄ እዛም ትክክል እዚህም ትክክል እዛም ትክክል። በቃ ችግሩ ይሄ ነው። እንዳሁን የኛ መከራ እየበዛ ያለው እዚህም ትክክል እዛም ትክክል፣ እዚህም ትክክል እዛም ትክክል። ምንድነው ትክክልነቱ? በምን መስፈርት ነው ብትላቸው አያውቁም። ይሄ ካላበሳጫችሁ ምንድን ነው የሚያበሳጫችሁ? ዲናችሁ ላይ የሚታለፈው ድንበር ካላበሳጫችሁ ግለሰብ የዘር የምናምን ጉዳይ ነው የሚያበሳጫችሁ። ተራ ነገር ነው እኮ የሚያበሳጫቸው ሙስሊሞች። ሊያበሳጭን ደማችን ሊንተከተክ የሚገባው በዲናችን ላይ ድንበር ሲታለፍ ነው። በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ድንበር ሲታለፍ ነው። በአላህ ሱብሓነሁ ወተዓላ ላይ ድንበር ሲታለፍ ነው። ከዛ ውጭ ያለው ጉዳይ ተራ ነገር ነው። ኮምፕሮማይዝ የምናደርገው ጉዳይ ነው። ከዲን ውጭ ያሉ ነገሮች ኮምፕሮማይዝ የምናደርጋቸው በጣም ብዙ ናቸው። እስሚዙን የሆነ ሰው ቢሰድበው ቢያንቋሸው ኢዚ ኮምፕሮማይዝ እናደርገዋለን። የእስሚዞ ክብር ከዲን አይበልጥም። የእስሚዞ ክብር ከነቢዩ ሰለላሁ ዐለይሂ ወሰለም ክብር አይበልጥም። በፍጹም ኮምፔር አይደረግም። ያ የሚያበሳጭን ዋናው ምንድን ነው የሚለውን ነገር ማወቅ አለብን። ይሄ ደግሞ ፓርት ኤንድ ፓርሰል ኦፍ ዊዝደም ኦፍ አወር ቲቺንግ አይደለ? እዚህ ጋር መጣችሁ እኔና ስሚዝ ስንናገር በእኔና በስሚዝ መካከል ልዩነት የተፈጠረ ነገር ይመስላችኋል። ይሄ እናንተ ስለሚወራው ነገር ስለማታውቁ ነው። በቃ እኔ በዛ ነው የምንረዳው።
የሀሳብ መቃረንማ እንትን ሊል አይገባም። የሆነ የሀሳብ መቃረኖች ላይ የገዛችሁ ሀሳብ ላይ ትቆማላችሁ እንጂ ሀሳብ ተቃረነ ተብሎ የሆነ ማስመሰል እንትን ሌላ ነገር ውስጥ መግባት አያስፈልግም። ምን መሐመድ ቢመታኝም ችግር የለብኝም። ኧረ መመታታት የሚባል ነገር ውስጥ ሲጀመር አያስገባም። ዲስከሽን እኮ ነው። እንደ ወንድም ነው የምልህ። ኧረ የለም እኔ በዛ አላምንም። ወንድሙን ይምታ የሚል እንትን የለም፣ አስተምሮ የለም። ይምከር ነው፣ ያስተካከል ነው። ዱላ ኢስ ናት ፓርት ኦፍ አወር ሪሊጅን። ይሄ ካልቸራል እንትኖችን ነው እንትን እያደረግን መከራ ውስጥ እየገባን ያለ ነው። አላኩል ያህል ይሄንን ሁሉ ያወራንበት ምክንያት ምንድን ነው? እየተፈጠሩ ያሉ ነገሮች በጣም ሰፊ እየሆኑ ስለሄዱ ነው። ሰፊ ናቸው። መሬት ላይ ብንሆን የምናደርገው ያ ነው። እኔ መሬት ኢትዮጵያ ውስጥ ቢሆን ማለት ነው ቀጥታ የማደርገው ቀጥታ ሂጄ መናገር ያለብኝን አካል ነው የምናገረው። ገብቷል? ከዛ ውጭ ግን የምናደርገው ምንድን ነው? ማህበራዊ ድረገጾችን ነው የምንከተለው። ማህበራዊ ድረገጽ የሚባለው ደግሞ ኦፊሻል የሆኑትን የመጅሊስ ድረገጾችን ነው፣ ወይም ደግሞ በመጅሊስ ስር ቦታ ያላቸው ኡስታዞቻችንን፣ ወንድሞቻችን፣ ታላላቆቻችን የእነሱን መንገድ ነው የምንከተለው። ከዛ ውጭ የማንም ወሮ በላ ምናምን የሚያደርገው ነገር እኔ አልከተልም። በጣም ብዙ ወሮ በላዎች እኮ አሉ፣ በእስልምና ተደብቀው የፖለቲካ አጀንዳ የሚያራምዱ አላየህም? እነዚህን አሉ እኮ። ልክ እነሱ በክርስትና ተደብቀው ወሮ በላ ስራ እንደሚሰሩት ሁሉ በእስልምናው ተደብቀው የወሮ በላ ስራ የሚሰሩ ሰዎች እኮ አሉ። እነዛንም መናገር ያለብን እኛ ራሳችን ነን። ከውስጥ ያሉንም ችግሮች ማስተካከል ያለብን እኛ ነን። ሰንበዲ መቶ አይደለም ሊያስተካክለን የሚችለው። አንተ እዚህ ጋር ደፋ ቀና እያልክ ጊዜህን መከራህን ትወጣለህ። ያንተን የምትሰራውን ነገር የሚያበላሽብህ ሰው ከሆነ ያን የሚያበላሸውን ሰው ማስተካከል አለብህ አንተ። ትክክል ነው። እንደዚህ አይነት ስራ የሚያበላሸዋሉ። አስገባው። ይሄ ማሂ የሚባለውን ይሄ የኢብራሂም ትራውሬን ፕሮፋይል ፒክቸር ያደረገ ና አስገባው። ና ግባ። ዳረቱ እንደዚህ አይነት ሰው ከገባ ገስትላክ ና ግባ። ማሂ እኔ ራሴን ሊብሬት ያደረኩኝ ሰው ነው። ማሜታቸው እነዚህ ኮመንት እንዳንተ አይነቱ ናቸው። እንዳንተ አይነቱ ስድ ነው ቤተሰቡ የበደለው ማለት ነው። ወይ አላስተማሩህ ወይም ደግሞ ድንበርህን እንድታውቅ አላደረጉህ። የምጽፈው ነገር ራሱ ስድነትህን ነው የሚያሳየው። ስቱፒዲቲ እና ደግሞ የሂውማን ስቱፒዲቲ ደግሞ በንግግርህ ነው የሚታወቀው። እኔ ስለ ራሴ ክብር አይደለም እያወራሁ ያለሁት። እናንተ ጋር ያገናኘኝ እስልምና ነው። በነገራችን ላይ አብዛኛዎቹ እዚህ ፕላትፎርም ላይ ያላችሁ ሰዎች ጋር ከኢስላም ውጭ አላቃችሁም፣ አታቆኝም። የሚያገናኘን ዲነል ኢስላም ብቻና ብቻ ነው። ከዛ ውጪ እኔ ያለፍኩበት የህይወትን ዑደት አታውቁትም እናንተ ምድረ መሀይም። ማሜ ቢላል እንትን ነው በላ ሐቂቃ ሐሳቡንም አልተረዱትም። አብዛኛው እያወራንበት ያለውን ሐሳብ ማለት ነው። የመሀይምነት እኮ ትልቁ መገለጫው እኮ በማያውቁት ነገር ላይ መግባት እኮ ነው። ባልተረዱት ነገር ላይ ሐሳብ መስጠት እኮ ነው የመሀይምነት ትልቁ መገለጫው። አሁን እኔ ማሚ ምንድን ነው ስታክ አደረገ ስልክ? ይሰማል ድምፄ? ያ ትሰማለህ? ስሚዞ መርሃባ ይብቃን መሰለኝ ወይ እየሄድኩኝ ወደ ስፖርት ቤት ለመግባት እየተዘጋጀው እየበጠበጥኩ ነው። ራሱ ፓውደሬ እኔ እኮ ያስቁኛል። እኛ የምንኖርበት ሀገር ነው በነገራችን ላይ ሪስክ በጣም ሀይ የሚሆነው። በግልጽ እንድነግራችሁ ከፈለጋችሁ እኛ የምንኖርበት ሀገር፣ እኔ የምኖርበት አሜሪካ ውስጥ እያንዳንዷ የምናገራትን ነገር በየቀኑ ነው ሪፖርት የሚያደርጉት። በየቀኑ ሽብርተኛ፣ አክራሪ ምናምን እያሉ አንተ ሀገርህ ላይ ተቀምጠ የምትሽለጠለጥ ከሆነ እኔ የምናገረው ነገር ለምን ያስፈራሃል? እኔ እኮ ነኝ እንዳውም አደጋ ላይ ሁኜ የምናገረው። ሀቅ ስለሆነ ነው የምናገረው። ሀገሬ ላይ ሁኜ አይደለም የምናገረው፣ የሰው ሀገር ላይ ሁኜ ነው የምናገረው። እናንተ ሀገራችሁ ላይ ሆናችሁ መብታችሁን ማታስከብሩ ከሆነ ምኑን ነው ታዲያ የእናንተ የሀገር ባለቤትነት? ያ ዋናው እኮ እንደዚህ እኮ መሐመድም የሆነበት ምክንያት ሁለት ሃይማኖቶችን ለማጋጨት የሚሰሩ አካላቶች እስኪያጋጩ ድረስ ጥሉ እስከሚነሳ ድረስ ሰው እስከሚያልቅ ድረስ መጠበቅ አለበት ወይ? ይህን ነገር ከእንቅጩ መቁረጥ ይችል ነበረ። እንደዚህ አይነት ዓላማዎች ነበሩ። እነዛ ዓላማዎችን
እንትን ተብሏል። ምንድን ነው ይሄ? ብዙ ጊዜ ይባላል እኮ እንደዚህ አይነት ግጭቶችን ለመፍጠር የሚንቀሳቀሱ አካላቶችን ምንድን ነው ሴራቸው ከሽፏል ምናምን ብለው በቀላሉ ከሴራው ማክሸፍ ይችሉ ነበር ነው። ይህ ትክክለኛ ሀሳብ ነው። ይህን ያህል ሰዎች ከመሞታቸው በፊት ሰዎች የተለያዩ ነገራቶች ከመግባታቸው በፊት አስቀድሞ ማስተካከሉ ሲቻል ሰዎች እርስ በራሳቸው እንዲሰዳደቡና ጥላቸው ውስጥ እንዲገቡ መተው አልነበረባቸውም ነው አይደለም? ማሜ ይሄ ነው ሀሳቡ። ትክክል ነው። እና ይህን ሀሳብ እንደዚህ ብሰሙት ይህን አለ እንትን አትበሉ። ኮመንትም ተዋቸው ኢንሻአላህ። እንጀራ እንጀራ አለ። ሰዓቱ አለቀ። ቪዲዮ በደንብ እንትን በሉት። ነገ እሰራለሁ በወሩት ነገር አብዱ መርካቶ የምትለው የለም። እኔ በሌሊት ነው የምሰራው እና በጠራራ ፀሐይ ልስ ነው። በጣም ነው የምትገርሙት እኮ ፔናልቲ በጣም ነው የምትገርሙት። በጣም ወፈርኩ። አላህ ይጠብቅ ማሚ። ሁላችሁም ለዲናችሁ የምትሰሩት ሊፍት ውስጥ ልገባ ነው ማሚ። አንድ እንትን በል ተዘተሽ። ኦኬ እሺ። እሺ ግድያ አንዳንድ እህቶች ከስር ብዙ የማታውቋቸው ነገሮች ስለሚኖሩ በተለይ አዳዲስ እህቶች ማለት ነው it's better to refrain from giving any kind of comment ኦኬ። የኢትዮጵያን ሙስሊሞች ሂስቶሪክሊ ያለፉበት ያለውን ነገር ምናልባት ፉል ፒክቸሩ ላይኖራችሁ ይችላል። እኛ የምንናገረው ወይም ደግሞ ፐርሰናሊ እኔ አድሬስ እያደረኩት ያለሁት ሪዝናት የሆነ ዛሬ የተፈጠረ ምናምን አይደለም። it has been long time ago since I know myself ራሴን ነፍስ አውቄ ኦኬ እንደ ሙስሊም ማወቅ ያሉብኝን ነገሮች አውቄ አካዳሚካሊም ባለፍኩበት በስራ ህይወትም ባለፍኩበት ውስጥ ያየኋቸው በጣም እጅግ ብዙ ነገሮች አሉ። የምንናገረው ከዛ አንጻር ነው። ይሄ እንደ ደራሽ ውሃ የሚፈጠሩ አዳዲስ ነገሮችን አይደለም። በነገራችን ላይ እንደዚህ አይነት ነገሮች ላይ ብዙ ምን ኢንተርቴይን ማድረግ አልፈልግም። ክሮኒክ የሆኑ ፕሮብለሞች አሉ። እነዛን ክሮኒክ ፕሮብለሞች አታውቁም ብዙዎቻችሁ። ስለዚህ ዊዝ ኦል ዲዩ ሪስፔክት በተለይ ፊት ለፊት አሁን ኮመንት ስጽፉ ያየኋችሁ አላችሁ። በጣም ማከብራችሁ ላላችሁ ይሄ ጉጉት መንፈሳዊ ጉጉት ነው ማከብራችሁ። ከዛ ውጭ ግን ፎር ኤቭሪ ካይንድ ኦፍ ዲስከሽን ውስጥ ወይም ደግሞ ውይይት ውስጥ አዚፍ እያንዳንዱን የዲስከሽኑን ፒክቸሩን እንደሚያቅሰው ኮመንት ማድረግ ጥሩ ነው ብዬ አላምንም። እኔ ይሄ እንትን የሻከረ ግንኙነት እንዳይፈጠር ስለምፈልግ ፍሪፍሬን ማድረግ እፈልጋለሁ። ብዙን ጊዜ በተለይ በጣም እንክብካቤ የምትፈልጉ ሰዎች አላችሁና እንክብካቤውን በእውቀታችሁ ልክ ፈልጉት።
አንዳንድ ጊዜ ሰርፓስ ስታረጉ ሰዎች መልስ ሊሰጡ ይችላሉ። መልስ ሲሰጥ በክፋት ነገር እንዳይመስላችሁ ማለት ነው። ሰው ወናምቶ እኔ እየተናገርኩ ያለሁት ኢትስ ቢን ሎንግ ታይም ባለፉት 7 ዓመታት ብቻ አይደለም። እኔ ዛሬ አሁን ያለሁበት እድሜ አም 40 ኦኬ ከ18 ዓመት ጀምሮ ያሉትን 22 ዓመታቶች ያለፍኩበትን እኔ የማውቀው 22 ዓመታቶች በትምህርት ሂደት ውስጥ በስራ ዓለም ውስጥ ያለፍንባቸው አዘ ሙስሊም ኢትዮጵያን ተመሳሳይ ቪሸስ ሰርክሉስ ነው ያለ ነው። ተመሳሳይ ትልቁ ችግር ግን ያለው ከራሳችን ጋር ነው። ትልቁ ችግር ማለት ነው። እነዛ ነገሮች ምን መደረግ አለባቸው? ሶልቭ መደረግ አለባቸው ነው እያልን ያለ ነው። we shouldn't point our finger towards others። አንድ ጣታችንን ሁል ጊዜ ሰው ሌላው ኮሚኒቲ ላይ የምንቀስር ከሆነ ወደኛ ነው። አራቱ ጣት ወደኛ ነው የሚያመለክተው። እንደዚህ አይነት ዲስከሽኖች እንትን ነው ሐቂቃ ወላሂ እውነት ለመናገር የሆነ እንትን ነው ያለመደው ስለሆነም ሰው ከዛም አኳያ ይሆናል። እኔም አሁን ከኤክስፒሪየንስ ካላደረኳቸው ነገራቶች አንፃር ያልተረዷቸው ነገር ይኖራሉ እና እሰማዋለሁ በኋላ ላይ ስደርስበት ወይ ኤጄ ላይ ወይ ደግሞ ሲከሰት ምናምን የምረዳቸው ነገራቶች ይኖራሉ እና አኺ እኛ እኮ በማያገባን ሁሉ እኮ እንደምንገባ ታውቃለህ ስሚዞ። አሁን ሰሞኑን በአሜሪካ ኒውዮርክ ላይ በተካሄደ ምርጫ ያለውን ውዝግ እንትን አይተሃል? ፌስቡክ ላይ እዚህም ነበር ቲክቶክ ላይ ቲክቶክ ፌስቡክ ላይ ያለው እንትን ድብድብ አይመለከትንም እኮ ሲጀምር። ግለሰቡ ራሱ እኛን ሪፕሬዘንት የሚያደርግ ሰው አይደለም። ሐቂቃ ለመናገር ኢትዮጵያውያን ሙስሊሞች 99.9% ሱኒ ሙስሊም ነው አይደለ? ሶ እዚህ አሜሪካ ውስጥ የሚፈጠሩ ነገሮች እኛን ሪፕሬዘንት የማያደርጉ ብዙ ነገሮች አሉ፣ በጣም ብዙ ነገሮች። ግን እኛ ምንድነው በተቀደደልን ቦይ የምንፈስ ሰዎች ነን። ያ መሆን የለበትም ነው የኔ አቋም። የራሳችን ስታንድ ሊኖረን ይገባል በሁሉም ነገር ላይ። ፖለቲከኞች እንደፈለገ ቦይ የቀደዱ ሲፈሱ እነሱን ተከትለን መፍሰስ የለብንም ነው። ከዛ ውጭ ደግሞ እዚህ ጋር አንድ ሰው ሲያወራ ካልገባው መጠየቅ ነው። አማርኛ ቋንቋን በተመለከተ እያንዳንዷ ተርም የምንጠቀማትን ተርም ለምን እንደምንጠቀማት አውቃለሁኝ። እያንዳንዷን ተርም የምጽፏትን ነገር ሳይገባችሁ የምጽፉ ከሆነ እኔ በገባኝ መልኩ ስናገር ሊያማችሁ አይገባም ማለት ነው። በምንም ተአምር ከሁለት ሰዎች እያወሩ ወይም 3 ሰዎች እያወሩ አንደኛው ኤጭ ካለ ብልግና ነው። ይሄ ኤጭ ዲስሪስፔክት ነው በአማርኛ ቋንቋ ራሱ ማለት ነው። አይባልም። በሐሳብ ላንስማማ እንችላለን። ካልተስማማህም ወይም ደግሞ ክላሪፋይ እንዲደረግ ከፈለጉ ክላሪፋይ አድርጉልን ነው የሚባለው። ኤጭ የምትል ከሆነ ለኤጭህ ቀኝን ሲመታ ግራህን ስጥ የሚባል ነገር የለም። ሪስፔክት ስታደርግ ሰውን ሪስፔክት ትደረጋለህ። ሰውን ዲስሪስፔክት የምታደርግ ከሆነ ፎር ኤቭሪ አክሽን ዜር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን ነው። ሙስሊም ስለሆንክ አንተ ሌላውን ዲስሪስፔክት አድርግ የተባልክበት ነገር የለም። ሙስሊም ስለሆንክ ያንተን ክብር ብቻ እንድጠብቅልህ አትጠብቅ። ደዩስ ብሎ ማለት መንፈሳዊ ቀናኢነት የጎደለው ነው። አንድ ባል በሚስቱ ላይ ደዩስ ነው የሚባለው። ሚስቱ የፈለጋት ቦታ ብትሄድ እንደፈለጋት ከማንም ጋር ስትተሻሽ ዝም ብሎ የሚያይ ከሆነ ደዩስ ነው ያ ሰው። መንፈሳዊ ቀናኢነት የሌለው ማለት ነው። እስልምናም ላይ አንድ ሰው በነገራችን ላይ አላህ ሱብሓነሁ ወተዓላ ከፍጡራኖቹ የተብቃቃ ነው። ኢነላህ ገኒዩን አኒል ዓለሚን አይደለ? ከፍጡራኖቹ የተብቃቃ ነው። የሆኑ ሰዎች አላህን ሲሳደቡ፣ አላህን ሲያንቋሽሹ እኛ እነዛን ሰዎች ያንን ማድረግ እንደሌለባቸው ዲፋዕ ስናደርግ እኛ አላህን ፕሮቴክት እያደረግን አይደለም፣ ራሳችንን ነው፣ እምነታችንን ነው፣ ፌዛችንን ነው። ይሄ ፕሮቴክቲቭ ጀለሲ ነው የሚባለው፣ መንፈሳዊ ቀናኢነት። ይሄንን ማድረግ ካልቻለ ያ ሰው ግን ደዩስ ነው የሚባለው።
በእምነቱ ላይ ሲሳለቁ ሰዎች ቁጭ ብሎ ኢንተርቴን የሚያደርግ ከሆነ የጎረቤት ልጅ ስለሆነ የሀገሩ ልጅ ስለሆነ በዘሩ ስለሚመሳሰለው በጎሳ ስለሚመሳሰለው አላህና መልእክተኛውን ሲያንቋሽሽ ዝም ብሎ ይሄ የዱንያውን መኗኗሩን ብቻ ለማመቻቸት ሲል የሚያስመስል ከሆነ ያ ሰው ደዩስ ነው። ከዛ ውጪ አይደለም እያልን ያለ ነው። እንደዛ አይነት ደግሞ ሰዎች አሉ። አላህና መልእክተኛውን የሚሳደቡ ሰዎች ጋር ቤስት ፍሬንዶች ናቸው። ነገር ግን የሆነ ሙስሊም ጋር ሲሆን ግን የሚናገረው ነገር ምንድነው? ኢሪቴት ያደርጋቸዋል። ለምንድነው ኢሪቴት የሚያደርጋ? አላህና መልእክተኛውን የሚሳደቡ ሰዎች ጋር ቤስት ሆነ አላህና መልእክተኛውን የሚሳደቡ ሰዎች ጋር ያለንን ሐለቃ እናስተካክል የሚለውን ወንድማችሁን ንግግሩ ለምንድነው የሚጎረብጣችሁ? ለምንድነው የሚያማችሁ? የስድብስ አውዱን ታውቁታላችሁ። ስድብ ማለት ምንድን ነው? ቤዚካሊ በነገራችን ላይ አንዳንድ ነገር ሐቅ እኮ ስድብ የሚሆንበት አጋጣሚ አለ። ሐቅ ሲናገረው በውሸት ውስጥ የሚንከባለል ሰው ስድብ ሊመስለው ይችላል። ይሄንን ራሳችሁን ሪያላይዝ ብታደርጉ ጥሩ ነው። ራሳችሁን ኢቫሉዌት አድርጉ። ሐሲቡ አንፉሰኩም ቀብለ አን ቱሐሲቡ አይደለ? እያንዳንዳችን ነፍሳችንን ኢቫሉዌት እናድርግ። ንግግሮችን የምንረዳበት ፕሪቴንድ የምናደርገው ወይም ደግሞ ኢንታይትልድ የሆንበት ጉዳይ ካለ የሰዎችን ንግግር ባልተገባ መልኩ ምን ልናደርግ እንችላለን? ልንፈርጅ እንችላለን። ይሄንን አቁሙ ነው እያልን ያለ ነው። ስለዚህ እስሚዞ አፎን ጊዜህን ስለተሻማንህ የምትሰጡትን ረድ በቪዲዮዎች ስትሰሩ መስራት ባለባቸው መልኩ መስራት ነው። ሰዎችን ለማስደሰት የምናደርገው ነገር የለም። ሰዎችን ለማስቀየም የምናደርገው ነገር ሐቅ ላይ ቤዝ አድርገን ነው የምንሰራው። ከሁሉም በላይ ግን ይሄ ሌጋል ፕሮሲዲንጉን ማስቀጠል ያለባቸው የመጅሊስ አካላቶች ናቸው። ያንን የምንናገረው ምንም ስላላየን ነው። ያንን መናገራችን ደግሞ መጅሊስን አታክ ማድረግ አይደለም። በፍጹም መጅሊስ አለ ራሲ ነው፣ የሙስሊሞች ተቋም ነው። በውስጥ ያለበትን ድክመት በተመለከተ እኛ ሰፖርት ማድረግ ባለብን መልኩ ሰፖርት ማድረግ አለብን። ከሙስሊሞች አፌር ውጪ በሆነ ጉዳይ ከመንግስት ጋር ከጸጥታ ጋር ምናምን የሚያዙ ጉዳዮችን በተመለከተ እኛ በግለሰብ የምናደርገው ነገር የለም። መጅሊስ ነው ያን ነገር ማድረግ ያለበት ብዬማም ነው። ያንን ደግሞ ማስኬድ ያለበት ራሱ ነው። ያስኬዳቸው የሄደበትን ርቀት ደግሞ የማሳወቅ ግዴታ አለበት ነው። ያንን ካላረገ ይተቻል። ያንን ባለማድረጉ ስንተች መጅሊስን አታክ አደረጉ ብለው የሚሽለጠለጡ ሰዎች ካሉ እኔ መጅሊስ ቀለብ አይቆርጥልኝም። መጅሊስ ቀለብ አይቆርጥልኝም። በነፃ ሐጅ አያስደረገኝም። መጅሊስ ገንዘቤን ፎጭ አድርጌ ነው ሐጅ ማድረግ ካለብኝ ሐጅ ማድረገው። ይሄንም ማወቅ አለባቸው። በመላ ኢትዮጵያ ውስጥ ያሉ ሙስሊሞችን እኩል አይደርስላቸውም። ይሄንም እናውቃለን። ወሎ ውስጥ እየተራቡ ያሉ ሙስሊሞች እኮ አሉ አይደለም እንዴ? እነዛን ወደ ጎን አድርጎ አይደለም እንዴ የፖለቲካ አጀንዳው ይዞ ትግራይ ድረስ የሄደው? ይሄን አናውቅም እንዴ? ስለዚህ ሁሉም ቢናገሩት ሆድ ባዶ ይቀራል ነውና አትቆስቁሱን እና ከቆሰቆሳችሁን ፊት ለፊት ነው ምንዘከዝገው እያወጣን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እኔ እውቀት የለኝም በዚህ ጉዳይ ላይ። እውቀት በሌለኝ ነገር ላይ ዝም ማለት ዝም ብዬ መጽሐፍ ቅዱሴን ነው የምጠቅሰው። መርሃባ ሐሳብ ያለው አለ። አረ ፈቲ ግን ወላሂ ቁም ነገር እየተወራ ሳቄን ያመጣችው። እኔ ቶሎ ይገባኛል። እዛ ገመተን እንወያይበት አሜሪካ ወሰደኛለች። ወዳይ ትክክል ነው እንዳለ ሐሳብ አንዳንዴ ማሚ እንደዚህ አይነት ኮመንት ላይም ፈታ ማድረግ ነው። እኔ ቶሎ ነው የሚገባኝ። አሜሪካ ወሰደኝና እናወራበት። እሺ ቪዲዮ ሼር አድርጉ።
ከምኑም በላይ የሚዲያ የበላይነትን ምንም ሙስሊም ወንድሞች ወጥተው ዲፌንድ ማደርጉ እንዳይመስላቸው የትኛው ጉዳዮች ላይ ዲፌንድ ማድረግ ነው። እኔ ሳልወሰድ የት ነው የምትገቢው? እዛ ቤድማ እኔ እንግሊዘኛ የሚገባኝ ነው እንኳን ሌላ አብዱ መርካቶ ወዴት ጠፋ? ወጣ። ኧረ ፔናልቲ! እንዲህ ተናጋሪ ሰው ነህ? እንዲህ ነቆራ ጥሩ ነው። እኔ የምለው የሰራሁት ቪዲዮ ግን በምን ሂሳብ ነው 300,000 ገባው? በጣም እኮ ነው የገረመኝ። 300,000 ምናምን ገባው። አካውንቴ ራሱ በረምብ ነው የተነቃቃው። ግን ላይቭ ካልገባ አለኝ። ገብቶ እንትን ማለት ነው። አሁን ግድያን እያወጡ ከመጽሐፋቸው ማሳየት ነው። ካሜራ አልዘጋ። እሺ መጣች። አዎ ፈዲ ሽቶል ሰጪኝ ነው መልእክት ሳላይት ነው። አይኮ ነፉቅ ነኝ ወላሂ። እንደዚህ ወጥቼ የዛኔ ቻናል ቢኖረኝ ብዙ ሰው እኮ ነው የሰጠኝ ሽቶ።